በትንሽ መስዋዕትነት ብዙ ድል ሲሉ ከመስዋዕትነቶች ውስጥ አንዱ እኔ ነኝ የሚል ጠያቂ ትውልድም እየተፈጠረ እንደሆነ ሳይገባቸው ነው። በምንም አይነት ኢትዮጵያ ወደ ቀይ ባህር መሄድ የለባትም ብሎ የሚሰራ ባንዳ ግን የስምረት ፓርቲ መግለጫ አውጥቷል። ስምረት ፓርቲ እንደሚታወቀው በአቶ ጌታቸው ረዳ የሚመራ ነው። በአፋርና በትግራይ አካባቢ ያለው ጉዳይ ሃይማኖታዊ ይዘት እንዲኖረው እየተደረገ ይገኛል። ምክንያቱም በአፋር በኩል ያለው የክርስትና እምነት ተከታይ እንዳጠቃው ተደርጎ እየተነገረ ነው ለአፋር ህዝብና ለአፋር ተጣቂ። በሴራ አሰላለፍ በጣም ከፍተኛ ልምድ ያለው ድርጅት ስታዩ እዛ ጋር ሲተኩስ ግን ሁልጊዜ ቲፒኤልኤፍ ትልቅ ፍላጎት ያለው ሻዕቢያም ትልቅ ፍላጎት ያለው ምዕራብ ይሄ ወልቃይት ኤሪያ ላይ ያለ ነው። ይሄ 130 ሚሊዮን ህዝብ ታፍኖ መኖር አይችልም። ጤና ይስጥልኝ እንደሰነበታችሁ ክብራትና ክብራን የሀቅና ሳቅ ሚዲያ ተመልካቾቻችን፣ እኛ እንግዲህ ሰዓታችንን ጠብቀን እንሆ እንደተለመደው በሳምንቱ አቤት ያልናቸውን ጉዳዮች አንስተን እናንተ ጋር ለማድረስ ስቱዲዮ ተገኝተናል። ፕሮግራሙን በመምራት አበበች ካሳይ እንዲሁም የሳምንቱን አበይት ጉዳዮች በመተንተን ጋዜጠኛ ገበየሁ ዋለልኝ ከኔ ጋር ቆይታ ያደርጋል። እናንተም እንግዲህ አብራችሁን ቆዩ። ጤና ይስጥልኝ ገበየሁ፣ እንዴት ነህ? ሰላም። እንግዲህ በሰላማችን ላይ የተቃጣ ሰላማችንን ለማደፍረስ ልማታችንን ለማደናቀፍ እየተካሄደ ስላለው በተለይ ደግሞ ዛሬም ትላንትም እየሰማነው ስላለን ጉዳይ ብናነሳ ደስ ይለኛል። በዚህ በአፋርና በትግራይ ክልል አካባቢ የተፈጠረውን ጸባጫሪነት። አዎ እንግዲህ እሱን የዚህ በአፋር አካባቢ የተደረገ ትንኮሳ እሱ ከመደረጉ በፊትም ፉከራ ቀርቶ የጦርነት ነጋሪት ጉሰማ ነበረ እና ከዚህ በስተጀርባ ምን አለ? ቲፒኤልኤፍ ምንድን ነው የሚፈልገው? በዛ ያደረገው እንቅስቃሴ ምን ግብ አለው? የሆነ አካባቢ ተቆጣጥሮ ለመያዝ ነው? እዛ ያለውን ኃይል ለመደምሰስ ነው? አይዘር ከዛም ያለፈ ነው ፍላጎቱ ምንድን ነው የሚለውን እናያለን። እንግዲህ ከሱ ጋር ያው ሌሎች ብዙ ተያያዥ ነገሮች አሉ። አማራ ክልል አካባቢም የሚደረግ እንቅስቃሴ አለ። ቀደም ሲል ቲፒኤልኤፍ በአማራ ክልል ነበር የተለያዩ ሙከራዎች ሞክሮ የነበረው። ሻዕቢያም ቲፒኤልኤፍም ከፋኖ ጋር ተባብረን የሚል ነበራቸው። ባለፈው ምግበም ጥሪ ሲያደርግ ጥሪ ያደርጓል። ሁለተኛም ራሱ እነዚህ ፋኖ የጽንፈኛው ፋኖ ፕሮፓጋንዲስቶችም ፖለቲከኞችም ቡድኑን በውጭና በሀገር ውስጥ እንመራለን የሚሉ ኃይሎችም እነዚህ መተባበር አለባቸው፣ መንግስት ለመጣል መተባበር አለባቸው በሚል ፈቃደኝነታቸውን ገልጸዋል። ነገር ግን አሁን ባለፈው በዛ በኩል እንቅስቃሴ አድርገው ነበረ። አሁን ወደ አፋር ነው ሄዱት። ለምንድን ነው ያንን አቅጣጫ የተዉት የሚለውን ማየት እናየዋለን። ሌሎችም አካባቢዎች የተፈጠሩ ችግሮች አሉ። ለምሳሌ ወደ አርሲ አካባቢ በሙስሊም በክርስትና እምነት ተከታዮች ላይ ተደጋጋሚ አደጋዎች ተፈጽመዋል፣ ጥቃቶች ተፈጽመዋል። ምንድን ነው ፍላጎታቸው? ይሄ ዝም ብሎ የሃይማኖት ግጭት ብቻ ሳይሆን ፖለቲካል እንደምታው ምንድን ነው ፍላጎቱ? ምን ለመፍጠር ነው? ከዚህ ጋር ምን ትስስር አለው የሚለውንም ማየት ይጠቅማል። እንግዲህ ኢሳያስም ግብጽ 5 ቀን ቆይተው ነው የመጡት። እዛም መግለጫ ሰጥተዋል በአረብኛ። እሳቸው ወደ ኤርትራ እንደተመለሱ ነው ይሄ የሚያፋሩ ኬዝ እንትን ያለው። ይሄ ከካይሮ ጋር ትስስር አለው ወይ ይሄ የሚለውንም እናያለን። ወደዛ ከመሄዳችን በፊት ግን አሁን እዚህ አፋር አካባቢ የተደረገው የቲፒኤልኤፍ እንቅስቃሴ አጠቃላይ በጠመንጃ ያደረጉት እንቅስቃሴ ምን እንደሚመስል እንደው በእንትኑ አፈጻጸሙን የተወሰነ ኢንፎርሜሽን ካንቺ ምናልባት እንዳልከው ከሳምንት በፊት ከዛም ቀደም ብሎ ባሉት ጊዜያት የነበሩ ፓርቲ እንግዲህ አባላት ነን ያሉ
እኛ ወደ ባህላዊ ጀነራል ናቸው ብለን ራሳቸውም ያመኑ ሰዎች በጣም በሚገርም ሁኔታ አደባባይ ላይ ወጥተው ይናገሩት የነበረ ነገር ዛሬ ለፈጸሙት ነገር ማድረጋቸው ምንም ሊገርመን አይገባም። ታጥቀናል፣ ሰልጥነናል፣ ከዚህ በፊት ከነበረን ትጥቅና የሰው ኃይል እንዲሁም ስልጠና በተሻለ ሁኔታ ላይ እንገኛለን፣ እንደ ቀደመው አይደለም። አሁን እንደውም በትንሽ ኪሳራ ብዙ ድል የምናገኝበት ትልቅ ምንድነው የሚባለው ብቃት ላይ እንገኛለን እያሉን ነበር ሰሞኑን አይደለ? ይህ በዚህ ሁኔታ ከሰማነው በኋላ ዛሬ ትላንትም ከትላንትም ወዲያ እየሆነ ያለው ነገር የዛ ውጤት መሆኑ ምንም የሚያጠራጥር ነገር የለውም። እንደሚታወቀው ከአፋር ክልል ሕዝብ ጋር በፍቅር በሰላም የሚኖር ለዘመናት ለነበሩ ችግሮች ራሱ ማህበረሰቡ በቀላሉ ህብረተሰቡን አደራጅቶ ችግር የሚፈታበት የሰለጠነ የችግር መፍቻ ዘዴዎች ያሉት ማህበረሰብ ነውና ይህንን በተለያየ አጋጣሚ እንደው ባለፈው ጊዜ እዛ አካባቢ ራሱ የቲፒኤልኤፍ ታጣቂዎች ሄደው የአፋርን ወጣቶች እንዲገሉ ይደረግና እዛ አካባቢ ያለውን ማህበረሰብ ለጸብ እንዲነሳሳ የማድረግ ሂደት ሲሰራ ቆይቷል። ብዙ ጊዜ መግለጫም ተሰጥቶበታል። በተለይ በዚህ በሐራ መሬት ባሉ ወጣቶችና አመራሮች ማለት ነውና ሁሌም እንደምንለው በሰላማዊ ሁኔታ መኖር የማይችለው ጸብ ጫሪነቱ ከትውልድ እስከ እርጅና የተላበሰው ባህሪ መሆኑ የሚታወቀው ድርጅቱ ዛሬም በዝምታ መቆየት ከአቅሙ በላይ ሆኖበታል። የፌዴራል መንግስት መታገስ ኢቭን የሐራ መሬት ብዙ ጊዜ የሚደረግባቸውን ጸብ ጫሪነት እኛ ወንድማማቾች ነን፣ የእርስ በርስ ግጭት ለማንሳት እያደረጋችሁ ያላችሁ አመራሮች ታገሱ፣ እረፉ እያሉ በሰላማዊ መንገድ እንዲፈታ መጀመሪያ ወደዛ የሚወስድ ጉዳይ እንደሌለባቸው ሲናገሩ ሰንብተዋል። ይህ በገጠሩ አካባቢ ያለው ሁኔታ እንዳለ ሆኖ በከተማ ውስጥ ያለው አመጽ ከህዝቡ የመነጠል እነሱ የሚፈልጉትን አጀንዳ አንስተው ህዝቡ እንዲነሳ ሲፈልጉ የማህበረሰቡ ዝምታ፣ የወጣቱ በየጊዜው የመብት ጥያቄ፣ የክፍያ ጥያቄ፣ የሰላም ጥያቄ፣ የትምህርት ጥያቄ፣ የአስተማሪዎች የረጅም ጊዜ የክፍያ ጥያቄዎች ብዙ ለራሳቸው ጥፋት ማለት እንዲነሳ ጸቡ እንዲነሳ ጦርነት እንዲከፈት ለሚፈልጉት አካል አደጋ እየሆነ መጣ። ከህዝቡ እየተነጠሉ መጡ። የሚጠየቁ ጥያቄዎች ከአቅማቸው በላይና የማይመልሷቸው እየሆኑ መጡ። እነሱ ደግሞ ይህንን ጥያቄ መቋቋም እስኪያቅታቸው ድረስ ከቆዩ በኋላ ክልሉ ላይ ለሚነሳ አመጽ መቋቋም አይችሉም። ምናልባትም እስከ መጨረሻ ከገጸ ምድር የሚጠፉበት የመጨረሻው ቀንና አጋጣሚ ሊሆን ይችላል። ስለዚህ ያላቸው አማራጭ ምንድን ነው? እዚህ አካባቢ ያለውን የሰላሙን ሁኔታ በማደፍረስ ሰው ስለ ሰላም ብቻ ወደ ልመና እንዲገባ ኧረ ተው እንዲባሉ እንዳልነውም ከቀድሞ ከሻዕቢያ ጋር ያደረጉትን ስምምነት ጽምዶ ምን ያህል ማህበረሰቡ ላይ ትልቅ ፍርሃት እንደፈጠረ ይታወቃል። ይህ ፍርሃት እነሱ የተሻለ ጉልበት እንዳላቸው የሚያስመስል የሻዕቢያን ድጋፍ በሚያረጋግጥ መንገድ ደግሞ ሰራዊታቸው የሻዕቢያ ሰራዊት የሻዕቢያን አለባበስ የሻዕቢያን የሚሊተሪ መልክ የያዙ ደቡብ ትግራይ ላይ ራያ ወጀራት አካባቢ ታይተዋል። እና ምን ያህል በሌላ አካል እየተደገፉ እንደሆኑ ህብረተሰቡ ከነሱ ቁጥጥር ውጭትም እንደማይደርስ በሚያስችል ተጨማሪ ፍርሃትና ስጋት ከለቀቁለት በኋላ ዛሬ ጦርነቱ እንዲነሳ በሚፈልጉት መንገድ ወደ አፋር ክልል ጥሰው ገብተው አደጋ ደርሰዋል። በእርግጥ በጣም የሚገርመው ነገር እዚህ ጋር ሁለት እርስ በርስ ያልተናበቡበት ጉዳይ አለ። እርስ በርስ ማለቴ ራሳቸው የቲፒኤልኤፍ ነበሩ ጀነራሎች ነንባዮችና ራሳቸው አክቲቪስቶቻቸው አልገባም ብለው ሊሉን ሲፈልጉ እነዛ ደግሞ ገብቶ ጥቃት እንዳደረሰ ጀብደኝነቱን ለመግለጽ ደግሞ የሚሞክር ሁለት የሚጣረሱ ግን የራሳቸው የሆኑ ሰዎች በሚጣረስበት መንገድ ግን ደግሞ ለእኛ ለመንግስት ለፌዴራል መንግስትም ለትግራይም ህዝብ ማስረጃ የሚሆኑ በጣም የሚገርሙ ብዙ አጀንዳዎች እየወጡ ይገኛሉ። በዚህ ጉዳይ ላይ የስምረት ፓርቲ መግለጫ አውጥቷል። ስምረት ፓርቲ እንደሚታወቀው በአቶ ጌታቸው ረዳ የሚመራ ነው። ብዙ ጊዜ ይህን ጸብ አጫሪነትን ሲቃወም ከፌዴራል መንግስት ጋር በሰላም መፍታት የምንችላቸው ብዙ አጋጣሚዎችና እድሎች አሉን ብለው ያምናሉ። ነገር ግን ሰላምን ማን ይፈልገዋል? ለማረጋገጥ ችለናል። ያው አሁን ያለው ሁኔታ ይሄን ይመስላል። ከባድ ፍርሃትና ስጋት ላይ ነው። ቅድም ያነሳው ነገር አለ። በዚህ በአርሲ በኩል የተነሳውን በክርስቲያኑ ላይ የደረሰውን ግድያ
ምን ያህል የሃይማኖት ጸብ ለማስመሰል ጉዳዩ እንደሚያመለክት ይታወቃል። በአፋርና በትግራይ አካባቢ ያለው ጉዳይ ሃይማኖታዊ ይዘት እንዲኖረው እየተደረገ ይገኛል። ምክንያቱም በአፋር በኩል ያለው የክርስትና እምነት ተከታይ እንዳጠቃው ተደርጎ እየተነገረ ነው ለአፋር ህዝብና ለአፋር ታጣቂ። ስለዚህ አፋር ታጣቂ ማን ላይ ደግሞ ታርጌት እንዲያደርግ እየተነገረ ነው ወይም እየተነሳሳ ነው? ክርስቲያኑ ላይ እንዲነሳ እየተደረገ ነውና ሄደው ፖለቲካሊም በጦርነትም ድል ማግኘት ሲያቅታቸው የመጨረሻ ምሽጋቸው ሃይማኖት ላይ እንዲሆን እያደረጉ ነው። በቀደም በአክሱም በነበረው የምግበይ ቆይታ ሰምተናል። እንግዲህ እዚህ ክርስቲያን ህዝብ እዚህ ክርስትና እምነት ተከታይ ህዝብ ፊት የምንናገረው ነገር ሄደንም በነጋሽ ለእስልምና እምነት ተከታዩም የምንለው ነገር ነው እያለ ወደ የሃይማኖት ቋት ውስጥ ወደ መውረድ እንደደረሱ በባለፉት ጊዜያት ሲሉን የነበረ ነገር ማረጋገጫ ነው። ተግባራቸውን ደግሞ የሚያሳየን ይኸው ሆኖ አግኝተናል። ኦኬ አሁን አንዳንድ ጊዜ እኔና አንቺ እዚህ ስንወያይ አንቺ በተደጋጋሚ ኦፍ ዘ ሪከርድም ከዚህ ከእንትን ውጭም የምታነሺው ጥያቄ አለ። የኔን የውትድርና ህይወት እና በዛ ያለኝን ኤክስፒሪየንስ በዛ ያለኝን እይታ እዚህ ጋር ለምንድን ነው ማናነሳው? ለምን ያልሻው? እኔ ግን ወደዛ አትግቢ። በቃ እኔ ዝም ብሎ አዘ ጆርናሊስት ምክንያቱም በሱ ሙያም ብዙ ስራ ሰራው በሱ ነው እዚህ ያለሁት በሚል ያው አንቺንም ስገድብሽ ያው ዝግጅት ክፍሉንም ማለት ነው። አሁን ብዙ ቦታ ላይ በእነዚህ በኢትዮጵያ ጠላት በሆኑ የፕሮፓጋንዳ ማሽኖች አካባቢ እንደ ተንታኝ የተደረጉ የሚቀርቡ ሰዎች ውትድርና ህይወታቸውን ሲያነሱ ማዕረጋቸውንም ምናምን ሲያነሱ እና እነሱን እንደ ትክክለኛ ተንታኝ አድርገው ሲያቀርቡ አያለሁ። ባይዘወይ ምናልባት የኔ በዛ ያለኝ ቆይታ ከዛ የበለጠ እንጂ ያነሳ አይደለም። እና አንዳንዴ እሱም ፓርት ነው የምለው ምንድን ነው እኔ አሁን የትኛውንም ወታደራዊ ተቋም የትኛውንም ድርጅት ፓርቲ ወይ በዚህ በውትድርና ባለሁበት እንትን ውስጥ ወክዬ የመጣው ስላልሆነ ነው እሱም ፓርቲ የምተው። ግን እንደ ወታደርም አየዋለሁ አንዳንዴ። ታዲያ ከዛ ይወጣና ግን የግድ ደግሞ የወታደር እይታዬ እዛ ውስጥ ይመጣል እና አንዳንድ ጊዜ ከዚህም እንደ ጋዜጠኛም ብቻም ሳይሆን ከሱም ጋር አጣምሬ ነው የማየው። እና አንዳንድ ሰዎች ሲጠይቁም ማለት እኔም ፐርሰናል የሚያውቁኝ ሰዎች አንስተው ኮሜንት ላይ ያነሳሉ በተደጋጋሚ ይሄንን በዚህ ስታዩት እንዴት ነው የሚል እና በሱ ማየት ያስፈልጋል። አሁን ወታደራዊ ምን አይነት ወታደራዊ አሰላለፍ ለማምጣት ነው? ከዚህ ቀጥሎ ወዴት ሊሄድ ይችላል ይሄንን ነገር ብሎ ማየትም ያስፈልጋል። አፋር ላይ የሚተኮሰው ጥይት ምንድን ነው? እዛ ብቻ አፋርን የሆነ መሬት ይዞ ሊያበቃ ነው ወይስ ከዚህ በኋላ በተለይ ቲፒኤልኤፍን የመሰለ በሴራ ፖለቲካ በሴራ አሰላለፍ በጣም ከፍተኛ ልምድ ያለው ድርጅት ስታዩ እዛ ጋር ሲተኩስ ምዕራብ ኢትዮጵያ ላይ ምን ሊያሳካ ነው? በዚህ በወልቃይት በመሳሰለው አማራ ክልል ላይ ምን ሊያሳካ ነው ብለሽ ታስቢያለሽ? አንድ ቦታ ላይ የምትደረግ ደግሞ ግድያ ልክ ግድያውን ተከትሎ ያ አግራቤት የሚደረግበት መንገድ ያ የሚገለጽበት መንገድ ዜጎች ተገደሉ፣ ሰዎች ተገደሉ ሳይሆን ክርስቲያኖች ተገደሉ ነው። ክርስቲያን ተገደለ ብለሽ ቀጥሎ ማን እንዲነሳ ነው የሚፈለገው? ሙስሊም ተገደለ፣ ኦሮሞ ተገደለ፣ አማራ ተገደለ ስትይ ምንድን ነው ለማምጣት የተፈለገው? ከዚህ እንግዲህ ከዚህ በስተጀርባ ደግሞ እነዚህን ድርጅቶች የሚያንቀሳቅሷቸው ለምን እነዚህ ድርጅቶች የውክልና ጦርነት ነው የሚያደርጉት። ሻዕቢያ ራሱ የራሱ የሆነ እዛ ኤርትራ አካባቢ የራሱ ፍላጎት ቢኖረውም ሻዕቢያ ለኤርትራ የቆመ ድርጅት አይደለም። በመሰረቱ ራሱ ኢሳያስ ነግሮናል ይሄንን ተላላኪ እንደሆነ
ለኤርትራ የቆመ ቢሆን ኤርትራን ያሳድጋል፣ ኤርትራን ያለማል። መግለጫም ሲሰጥ ኢሳያስ ወጥቶ ስለ ኤርትራ ነበር መግለጽ የነበረበት። ግን ቀጠናውን ነው የሚተነትነው። ቀጠናውን ምናምን እንትን ያደርግና አሁን ኢሳያስ ቀጠና ለመተንተን አቅም ያለው አይደለም። አንድ ሀገር እኮ ስለ ቀጠናው ላይ ስላለ ተጽዕኖ ምናምን ሲያወራ በኢኮኖሚ ራሱን ችሎ የቆመ ባይዘው የኢኮኖሚ ነጻነት ኢኮኖሚ ራሱን ችሎ ህዝቡን እየመገበ ያለ መንግስት አይደለም። እና የማንን ነው የነ አልሲሲን ነው የሚነግረን እሱ። አዎ ከዛ የተሰጠው እና በሙሉ ቲፒኤልኤፍም በዚህ ደረጃ ተላላኪ ነው። እነዚህ ፕሮፓጋንዲስቶችም ያንን ነው የሚያስተላልፉት የሚያራግፉ። ግብጽ እኛ ኢትዮጵያን ለመበታተን ለማተራመስ እንጂ ኤርትራ ለማስገንጠል አልነበረም ብሎ እውነት ነው ቃል በቃል ይሄን ብሏል። እና ኢሳያስ እንግዲህ ይሄንን ነግሮናል እኮ ራሱ ኤርትራ ነጻ ትወጣለች ብለውም አስበው አይደለም ይላል። አዎ አላሰቡም። ሁለተኛ የኤርትራን ነጻነት ቢፈልጉ ኖሮ ነሻቢያ እንደሚመኙት ልክ ነጻ እንደወጡ በኢኮኖሚ ራሳቸውን ችለው እንዲያቆሙ ሊያደርጓቸው ይችሉ ነበር። የአረብ ሊግ አባል አድርገው ብዙ ገንዘብ አፍሰው ኤርትራን እንድታገግም ከኢኮኖሚ አድርገው እንደ ሀገር ሊያቆሟት ይገባንም። አላረጉም። ይሄንን አላረጉም። ከኢትዮጵያ እየሰረቀ አዘቅት ውስጥ አስገቡት። ከኢትዮጵያ እየሰረቀ ነው ትንፋሽ ያገኘው። በመጀመሪያ ደረጃ ሻዕቢያና ወያኔ እኮ ከዚህ የጫኑ ነው እንጂ አትሊስት ሰርቫይቭ እንደው የተወሰነ ደረጃ እንዲያደርጉ ያደረጉት። ኤርትራ እንግዲህ በዓለም ላይ በድህነት ወለል ከሚኖሩ ሀገራት በታች ያለች ሀገር ነች። ባለፈው የመንገድ መብራት ገባ ተብሎ ዜና አይቻለሁ። ጸላም ደህናሁን ይሄ በቃ ጸልመት ደህናሁን ምናምን ብለው የሰሩት እንትን አይቻለሁ። እና የሆነ መንገድ መብራት ነው ከረን ምናምን አካባቢ ገብቶ ማለት ነው። የመንገድ መብራት የሌለበት ሀገር ነው። የሆነ ፈረንጅ አይተሽ እንደሆነ እዛ ሲንቀሳቀስ። ስለዚህ ኤርትራ ነጻ ሀገር አይደለም የሆነችው፣ የሌላ አገር ፍላጎት ማስፈጸሚያ ነው የሆነችው። የግብጽ ስቲል አዎ ያኔም እንደዛ ነው የሆነችው። አሁን ስለዚህ ምንድን ነው የሆነችው? ኢትዮጵያ ወደ ባህር በር እንዳትገባ የምትጠብቅ አገር ነው የሆነችው አሁን ኤርትራ እዛ ጋ። በቃ ይሄ ነው እንጂ ኤርትራ መንግስት ያለው አገር አይደለም። እንዳልኩሽ ስለ ኤርትራም የሚገልጽ አይደለም ሲወጣ ማለት ነው። ተነስቶ ሻዕቢያ ዝም ብሎ በትምክህት ግን ህዝቡን የተለየነን ምናምን ብሎ አንዱ ይሄ ነው ባይዘው። አንድና ህዝብ እኮ ጦረኛ ስታደርጊ የሌለውን ነገር ትገልጫለሽ። የተለየን ህዝብ ነን ብሎ እንዲያስብ ታደርጋለሽ። የተለዩ ሆነው የተለየ መሆን በኢኮኖሚ ተጠቃሚ ሆነሽ የተሻለ ኑሮ የምትኖሪ ብትሆኚ ነው እንደዛ የምትየው። ወይራስ ቲፒኤልኤፍ እንደዚህ ነው። በቃ እኛ እንደዚህ ነን። ያኔ ራሱ ወደ እንትን ሲሄዱ ምንድነው ይሄ ዲፋክቶ ስቴት አይዘር ደግሞ መንግስት እንመሰረታለን እንደዚህ ይልሻል። ሌላውም ጋር ያለው በሽታ ይሄ ነው። ባይዘው ብሔሩን የተለየ አድርጎ እኛ ኢትዮጵያን ያሰለጠን ኢትዮጵያን የፈጠርን ምናምን ይልሻል። እዛ አማራ ክልል ስትሄጂ፣ ኦሮሚያ ክልል ያሉ እንትኖች ጽንፈኞች እንዲህ አድርገው ነው ህዝብን የሚቀሰቅሱት። ሌላውም እንዲህ አይነት ነገር የተሰራብን። ለማንኛውም ወደ ኋላ ሄደን ግን ምንድነው አሁን ወደ ያለችው ነገር ስፔሲፊክ ወደ ሆነው እንምጣና እንግዲህ ኢሳያስ ካይሮ ሄደው ነበር። ካይሮ ሄደው 5 ቀን ቆይተዋል። ከአልሲሲ ጋር 1 ቀን ነው የተገናኙት። ለአጭር ሰዓት ነው የተወያዩት። ኦፍ ኮርስ ግን ይሄ ተልእኮ ለመቀበል ያንን ተላላኪነታቸውን ለመፈጸም ይሄን አድርግ እኔ ይህን እንደዚህ አይነት መሳሪያ ሰጥሃለሁ፣ እነዚህን ጸረ ኢትዮጵያ የሆኑ ኃይሎችን በዚህ አደራጅ ምናምን ተብሎ ለመምጣት በቂ ነው። እንግዲህ እንትና ይሄ ባህላዊ ጀነራሉ አክሱም ላይ ፎከረ። እመኑን ጦርነቱ ትግራይ ውስጥ አይሆንም፣ ጦርነቱ እንደባለፈው አይሆንም። ስለዚህ አፋሮች እርዱን፣ ሻዕቢያ እርዱን፣ ጎረቤቶች አማራ እርዱን አለ። አዎ እንግዲህ አንዱ ነገር ብቻቸውንም መቆም የሚችሉ አይደሉም። ብቻቸውን መቆም ስለማይችሉ እርዱን ለሻዕቢያም ለምን ሻዕቢያም እዛ የቀይ ባህር ዘብነቱን ለመወጣት የቆመ ኃይል ነው። ስለዚህ ይሄንን ተባብረን እናሳካ ነው።
ምን ሆኖ ነው እርዳታ የሚጠይቀው ስትይ ምን ፈልጎ ነው ምን ሆነ? አዎ ጄኖሳይድን የምትቃወሙ ይላል። ጄኖሳይድ እየተፈጸመ ነው አሁን በትግራይ ህዝብ ላይ። የትግራይን ህዝብ ጄኖሳይድ ላይ ነህ በ5 ዓመት ሙሉ ይላል። ጦርነት የለም። የኢትዮጵያ መከላከያ ወጥቷል ከትግራይ መልሶም ባጠቃበት ጊዜ ትግራይ ውስጥ እንዳይቀመጥ አድርጓል። ለምን? እነዚህ ሰዎች የሆነ ነገር ራሳቸውን ፈጽመው መከላከያ ያደረገ ፌዴራል መንግስት አደረገ ብለው ውንጀላ ስላቀነባበሩ። ያኔ እኮ እዚህ የመጨረሻው ውጊያ ሲደረግ እኮ አስከሬኖችን ጭነው ወደ ትግራይ ይወስዱ ነበር። አሁን እነዛ ሲቪል የለበሱ እንትኖች እንደዚህ ተጨፈጨፉ ምናምን ማለት ተዘጋጅተው ነበር። የሆነ ቦታ ላይ ቆመ የኢትዮጵያ መከላከያ። ይሄንን አድርጎ ጄኖሳይድ ስለሚፈጸም ጄኖሳይድን የምትቃወሙ አብራችሁን ቆሙ ይላል። የት ጋ ነው ጄኖሳይድ እየተፈጸመ ያለው? በመሰረቱ ጄኖሳይድ ተፈጸመም ከተባለ ቲፒኤልኤፍ ነው የፈጸመው። የኢትዮጵያ መከላከያ ሰራዊትን አጥቅተዋል በአሰቃቂ ሁኔታ። ዘር እየለየ ያደረጋቸው ነገሮች እሱ ነው አሁን መጠየቅ ከነበረበት። አሁን ያን ተጠያቂነት እንትን ለማለት ጮኸቴን ቀሙኝ እንደዚህ ይጮኻሉ። ኦኬ ይሄንን አደረጉና ወደ አፋር መጡ። እንግዲህ ቀደም ሲል አማራ ክልል ነበረ ከነ ምሬ ወዳጆ ጋር ገብተው የተወሰነ ሙከራ ምናምን ሞክረዋል። እንደኔ አሁን እቺ ፍላጎት ምንድን ነች የሚለው አሁን አንዳንድ ሰው በዛ በኩል አልፈው የጅቡቲን መንገድ ቆርጠው ኢትዮጵያ ጋር መደራደር ይፈልጋሉ። ቲፒኤልኤፍ ይሄ ነው አላማው ብሎ የሚጽፉ የሚናገሩ ሰዎች አሉ። ግን ሁልጊዜ ቲፒኤልኤፍ ትልቅ ፍላጎት ያለው ሻዕቢያም ትልቅ ፍላጎት ያለው ምዕራብ ይሄ ወልቃይት ኤሪያ ላይ ያለ ነው። ከግብጾችም እዛ ትልቅ የስትራቴጂክ ፍላጎት አለ። ሻዕቢያም ይሄን ኤሪያ ይፈልገዋል። እንትኖችንም ተፈናቃዮችን አግተው የያዙትም ቲፒኤልኤፍ ያን አካባቢ እንዲያስተዳድር ስለሚፈለግ ነው። ቲፒኤልኤፍ ያን አካባቢ እንዲያስተዳድር መፈለግ አሁን የመሬት ጥያቄ ምናምን ኢትዮጵያ የድንበር እስከ ሞያሌ ጠረፍ ድረስ ሄደው ትግርኛ ተናጋሪ መኖር ይችላል። ሌላው ደግሞ እስከ ኢትዮጵያ ሌላው የሰሜኑ ጠረፍ ሄዶ የሚኖርበት ሁኔታ ነው መፈጠርም ያለበት። ኢትዮጵያዊ ሆነች ስትቆሚ ይሄ ነው አደለ ማሰብ ያለብሽ። ግን እንደዛች አይነት መሬት ሲፈልጉ ትልቅ ስትራቴጂክ ጠቀሜታ ያለው ቦታ ስለሆነ ከሱዳን ጋር ከግብጽ ጋር ለመገናኘት ማለት ነው። ሁሌም እየበጠበጡ ለመኖር መግቢያና መውጫውን ምናልባት የጦር መሳሪያ መጓጓዣውን ለመጠቀም በቃ ይሄ ነው ፍላጎታቸው። ክፍት መሆን አለበት። አዎ እነዚህ ጸረ ኢትዮጵያ ኃይሎች የሚተሳሰሩበት ቦታ እሱ ነው። አሁን ወደዚች ወደ አፋር እንትን መምጫ አማራ ክልል አሁን እንደዚህ ኢዝሊ የምትገቢበት አይደለም። ባለፈውም ገብተው ያው የተወሰነ አጥቅተዋል። ግን ከዛ በኋላ መንቀሳቀስ አልቻሉም። ያንን ድል ማስፋት አልቻሉም። ያን ድል ወደሚፈልጉበት ቦታ ማድረግ አልቻሉም። አሁን የተከዜ ዘብ የሚባል አለ ጠንካራ እዛ አካባቢ የተመሰረተ መከላከያ በብዛት አለ እዛ አሁን አማራ ክልል ውስጥ የአማራ ሚሊሻና ይሄ አድማ ብተናም በከፍተኛ ደረጃ ሰልጥኖ ያለበት አካባቢ ነው። ስለዚህ ህዝቡ ራሱን የሚከላከልበት ይሄ አማራ አካባቢ ራሱን የሚከላከልበት እንትን ስትሮንግሊ ቆሟል። ሁለተኛ ደግሞ መከላከያ አለ። ለምን መከላከያ እዛ ያለው ይሄ ጽንፈኛው ፋኖ ኃይል ክልሉን ተቆጣጥሮ የክልሉን ኢኮኖሚ አቅሙ አድርጎ ወደ መሀል ሀገር መምጣት ይፈልጋል እና ሻዕቢያም ይህን ፈረስ መጋለብ ይፈልጋል። ትስስርም ፈጥረዋል ባይዘው። ስለዚህ አፋር ክልል የሚደረገው አሁን እንቅስቃሴ መከላከያ ከዚህ ኃይል አንስቶ ወደዚህ ሽፍት እንዲያደርግ ነው። ሁለተኛ ደግሞ ፌዴራል መንግስቱን ስቦ ወደ ጦርነት ማስገባት ነው ያው አላማው። አሁን ይሄ እቺ ነች እንትኗ። አሁን ብዙ ሰው ለምንድን ነው ሄዶ የማይደመሰሳቸው እንደዚህ የማያደርገው ይላል። መንግስት ደግሞ ውጊያ የሚያደርገው ራሱ በፈለገው ቦታና ሰዓት በተጠና እጁ ላይ ያለው መረጃ በተጠና እንጂ ጠላት ጎትቶ በሚያስገባው መንገድ አይደለም። ፌል ታደርጋለሽ። ይሄን
ስለዚህ ይሄ ነው የቲፒኤልኤፍም የሻዕቢያም የካይሮን ፍላጎት ባይዘወይ ይሄ እስከ ካይሮ ድረስ የተዘረጋ እንትን ነው መስመር ነው። ስለዚህ ይሄ ነው ይሄ ተጫዋጫኸ ምን አለ እንደገና ያው የአፋር ክልልም መግለጫ አውጥቷል። እንግዲህ እንደዚህ ሲደረግ ያው ጉዳት ደርሷል። አሁን አፋሮች ተፈናቅለዋል ከቤት ንብረታቸው። ጥይት ሲተኮስ ይፈናቀላል። ሰውም ሞቷል፣ ሰላማዊ ሰው። ይሄንን አድርገው ይሄ እንደሚፈልጉት ሆኗል ወይ? አልሆነም። አሁን ተስቦ አልገባላቸውም። መንግስት ወደዚህ ጉዳይ አልገባም፣ መግባትም የለበትም። አንዳንድ ከበድ ያሉ ነገሮች ሲኖሩ በከባድ መሳሪያም በአየር ኃይልም በመሳሰለው ያንን ነገር ለመግታት መሞከርና መንግስት ግን ራሱ ባስቀመጠው ስትራቴጂ ነው መዋጋት ካለበት የሚዋጋው እና ይሄ ነው የእንትናቸው ፍላጎት። እኔ የሚታየኝ ይሄ ነው። አንድ ነገር አስታወስከኝ። ምናልባት ብዙ ጊዜ የጥቅምት 24 ጉዳይ ሲነሳ በተለይ ከእነሱ በኩል የሚባለው ነገር ጥቅምት 27 ሊያጠቃን እንደሆነ ስናውቅ ነው ጥቅምት 24 ቀድመን ያጠቃ ነው ይላሉ። ያው ሁሌም በአንድ እውነት ላይ ቆመው ወይም አንድ ውሸት ላይም ቆመው አያውቁም። ሁሉም ነገራቸው በጣም በተዘበራረቀ መንገድ ነው የሚገልጹት። ምክንያቱም የጥቅምት 27ቱን ሲገልጹ እኮ እንግዲህ ቀደምን ካሉ ኦልሬዲ ጥቅምት 24 ራሳቸው እንዳጠቁ እየነገሩ ነው። ትቀደም ነበር ወይ እንደዛ አይነት ፕላን ምናምን መረጃ ታቀርባለህ ወይ ቢባሉ አያቀርቡም። ግን ብቻ ያንን ቀን ይናገራሉ። እና መሰረታዊ ልጅ የፈለኩት ምንድን ነው ጥቅምት 27ን ሊያጠቃን ነበር ብለው ሲሉ ከምንም ተነስተው አልነበረም። ምናልባት በጣም ተጨማሪ መረጃ ልትሰጥ ይችላል። አሁን ቅድም ወደ ብዙ ጊዜ ትጠይቀኛለሽ ግን አልመልስም። ወደ ነገር ላመጣ ፈልጌ ነው። ያኔ ከሻዕቢያ በተለይ ከደህንነት ከመረጃ ክፍሉ ወደ ሱዳን ፕሬዚደንቱ ያኔም አልቡርሃን ነበሩ አይደለም 2013 ላይ ወደ እሳቸው ተደውሎ የተነገራቸው ነገር ነው ይባላል። 2013 ጥቅምት 27 መከላከያ ኢትዮጵያ መከላከያ ህወሓቶችን በቁጥጥር ስር ለማዋል እንዳሰበና ለዚህም ራሳቸውን እንዲያዘጋጁ የተነገራቸው መረጃ መሰረት አድርገው ነው ጥቅምት 24 ሳንቀደም እንቅደም በሚል ጥቃት የፈጸሙት ይባላል። አሁን ምንድን ነው ይህንን ጥያቄ እንዳነሳ ያደረገኝ ምናልባት ቅድም ስትለው በጣም ደስ ስላለኝ ነው። መንግስት መከላከያ በአጠቃላይ በራሱ ፕሮግራምና በራሱ መረጃ በጥናት በተመሰረተ መንገድ ካልሆነ በስተቀር ጎትተው በሚያስገቡት እነሱ በሚፈጥሩት በሚፈለፍሉት የጸባጫሪነት ጉዳይ መሳተፍ እንደሌለበት ያንን እቅዳቸውን ማክሸፍ እንዳለበት ስላነሳህ ነው። ምናልባት ምሳሌ የሚሆንን አጋጣሚ ስላለ ብዬ ነው። ጥቅምት 27 ባይዘው መከላከያ አይደለም ሊያጠቃ የነበረው ቲፒኤልኤፍ ሊያጠቃ የነበረው ጥቅምት 27 ነው አቅዶ የነበረው። ሰነዳቸው አለ። ይሄ የምከታው እንትን እንቅስቃሴ ምናምን የምከታው ንቅናቄ የሚል አንድ ሰነድ ነበራቸው። ባይዘው እሱ እስከ ቀይ ባህር ድረስ የሚያጠቁበትና ቀይ ባህርን የሚቆጣጠሩበት ነው። በዚህ በጎንደር በምን እንትን አድርገው ከሱዳን ጋር ትስስር ይፈጥራሉ። በዛ በጎንደር አልፈው በዚህ ደግሞ በወልዲያ አድርገው በሁለቱም አቅጣጫ ወደ መሀል ሀገር እንገባለን ብለው ነው ያቀዱት። ሰሜን ዕዝን ካፈኑ የኢትዮጵያ መከላከያ ሰራዊት ሜካናይዝድ የለውም። ትልቁ ኃይል ሰሜን ዕዝ ነው። አዎ። እና ያንን የሰሜን ዕዝ መሳሪያ ሙሉ በሙሉ አቅማቸው አድርገው መንቀሳቀስ ነው እቅዳቸው። ሸኔ ደግሞ በዚህ በምዕራብና ደቡብ ያለው የሸኔ ኃይል ደግሞ ወደ መሀል ሀገር ይገባል። ለምን መንግስት ኃይል ወደዚህ ሲያመጣ አሁን ያለው ነገር ልክ እንደዛ ኢዝሊ ሸኔ ደግሞ ወደዚህ ይገባል። አንዱ የሸኔ ኃይል የኢትዮጵያን መከላከያ አስሮ እንዲይዝ ያን ጊዜ ታስታውሽ እንደሆነ በየቦታው ሲቪሊያን ሲገደሉ ነበር። መከላከያ በዚህ በኩል ሄዶ ሲያስታግስ፣ በሌላ በኩል ደግሞ መከላከያ በሌለበት እያጠቁ ብዙ ነገር ይደረግ ነበር። አሁን ብዙ ሰው ይሄ መንግስት ከመጣ በኋላ እልቂትም ነው ሆነ ሰላም ጠፋ። አዎ ጠፍቷል። ይህን ሰላም ያጠፋው ግን ቲፒኤልኤፍ ነው።
ያን ጊዜ ይናገሩ ነበር። ቲፒኤልኤፍ ከስልጣን ከወረደች ሀገር አዎ ትተራመሳለች ይሉ ነበር። ጥቅምት ምንድነው መስከረም 30 መንግስት የለም ወደ ማተራመስ ነው የገቡት። በቃ ለውጡ ከመጣ ጀምሮ በየቦታው ይለኩሱ ነበር። አሁን ይሄንን እያደረገ አንዱ እሱ አስሮ ሲይዝ ሙሉ ኃይሉን መንግስት ወደ ትግራይ አያመጣም። የሰሜን ዕዝን እዛ በቁጥጥር ስር ያደርጋሉ። ከዛ በዚህ በምዕራብ አቅጣጫ በተለይ በምዕራብ አቅጣጫ የሚሆን ትልቁ ትኩረታቸው ነው። ልክ ሰሜን ዕዝን እኮ እንዳጠቁ ወደ ምዕራብ ነው የሄዱት በከፍተኛ ደረጃ ሙሉ ኃይላቸውን አድርገው እና ጥቅምት 27 ይሄንን ሊያደርጉ አቅደው እያሉ ይሄ መረጃ ስለደረሰው መንግስት ኃይል ከተለያየ አካባቢ ማንቀሳቀስ ጀመረ። ስለዚህ አንዱ ኃይል እዚህ ከማድረሱ በፊት ይህን ኃይል ከማድረሱ በፊት ሰሜን ዕዝን እዚህ ጨርሰው መሳሪያውን ነጥቀው የመከላከል አቅማቸውን አዳብረው ከዛ ከመሀል ሀገር የሚመጣውን እንትን ወደ መመከት። ሁለተኛው ደግሞ ልክ እቺ ጥቅምት 24 ደግሞ ምንድን ነው አንድ አውሮፕላን እዛ አረፈ መቀሌ ላይ። በቃ ሲያርፍ ኦልሬዲ በቃ ኃይል አመጣ። አዎ ይሄ ልንወሰድ ነው ብለው ከአሰቡት ቀን ቀድመው ነው ይሄንን ማጥቃት የጀመሩት። ይሄን ስለጀመሩ በሚፈልጉት መጠን የሰሜን ዕዝን የሜካናይዝድ ኃይሎች መሳሪያ አልወሰዱም። ከቅዳቸው ቀድሞ ስላደረጉት። ስለዚህ በዚህ ጊዜ ደግሞ ይሄ ነገር ከተፈጸመ ይሄ ኃይል ራሱን እንዲከላከል ለምሳሌ አሁን 5ኛ ሜካናይዝድ ላይ ያጋጠማቸው ቻሌንጅ እንዳሰቡት አይደለም። ተከላክሏል ራሱን በዛ በምዕራብ በኩል ለመውጣት ያደረጉትን ጥረት ማለት ነው። ስለዚህ በጎንደር በኩል የተጠጋ የኮማንዶ ኃይል ነበር ቀድሞ የደረሰ። እሱ ገብቶ ትልቅ መስዋዕትነት ከፍሎ እዛ አካባቢ ተቆጣጠረ። ከዛ 24ኛ ክፍለ ጦር የሚባል መጣ። ብቻ የሞት ሽረት ተደርጎ ወደዛ እንዳይወጣ ተደረገ። ተዘጋ። ትልቅ እንትን ነው የተደረገው። እንግዲህ በዛ ጊዜ ይሄ አሁን አልፋሽካ ምናምን አካባቢ ሱዳን ኃይል መጥቶ ይዞ ነበር አይደል? መንግስት ተወሱን የህግ ማስከበር እያደረገ እያለ እነሱ ደግሞ በዛ በኩል መጡ። የተቀናጀ ስለነበረ ማለት ነው። ይሄን ተደርጎ ቢሆን ወደዛ መከላከል ገብቶ ቢሆን ግብፅም ወደ ጦርነቱ ትገባለች። ሱዳንን እከላከላለሁ ብላ ማለት ነው። ሱዳንን እከላከላለሁ ብላ ያ አካባቢ እንግዲህ የግድቡ ወደዛ ለመንቀሳቀስ ጦርነቱን ወደዛ ለማስፋት ያስችላል እና ብዙ ነበረ እንትን። ስለዚህ ያንን ለጊዜው አቆመ መንግስት። የምዕራብ ኮሪደርን በከፍተኛ ደረጃ ጥበቃ አደረገ። እዛ ላይ ካሰቡት በላይ እንግዲህ ይሄ ድሮን መሳሪያ ጻድቃንም ተናግረዋል። በዛን ጊዜ በፍጹም አላሰብንም ነው። ሰሜን ዕዝ ራሱ በዛ ደረጃ ወደ ዜሮ ስላላወረዱት ተመልሶ ተጠናክሮ ገባ ወደ ውጊያ። ይሄም አስበውት የገቡት እንትን አልነበረም። እሱ ሙሉ በሙሉ በእጃችን ነው ብለው እንግዲህ ያ ጭፍጨፋው በዛ ደረጃ ያሉትን አሁን እነዚህ ተነጣይ ክፍሎችን በስብሰባ የገቡላቸውን የመሳሰሉትን እኮ በአስከፊ ሁኔታ የጨፈጨፉት ሙሉ በሙሉ ሰሜን ዕዝን አጥፍተው ግን መሳሪያውን ብቻ ለመውሰድ ነበረ። ሜካናይዝድ ኃይሉ አብዛኛው መሳሪያውን ይዞ ነው የወጣው። የደረሰው ጉዳትም እንዳለ ደርሶ አዌር ነበረ። ዝግጅት ወደ ኤርትራ ሄደው ይሄንን አደረገና ከዛ ድሮን ሲመጣ ከሰሜን ዕዝ የወሰዱትን የተወሰነ መሳሪያ አሁን 4ኛ ሜካናይዝድ ነበር እሱን መሳሪያ እንደፈለጉ ሊጠቀሙበት አልቻሉም። ከግምጃ ቤት የዘረፉትን መሳሪያ እንደፈለጉ ሊጠቀሙበት አልቻሉም። ድሮን እየሄደ እየመታ አቆማቸው። አሁን አንዱ ከዝግጅታቸው ውስጥ ያልነበረ ስለነበረ ማለት ነው። እና አየሽ ጦርነት እነሱ በፈለጉት ለምሳሌ እነሱ ብዙ ጊዜ ፕሮቮክ አድርገውት ነበረ ሰራዊቱን። ለምሳሌ መሳሪያ ሊያስወጣ ሲል አታስወጣም ብለው ህዝብ አስተኝተው አልነበረም? ያን ጊዜ እኮ የተወሰነ ተታኩሶ ለማውጣት ቢሞክር ጦርነቱ ያኔ ቢፈነዳ ውጤቱ ጥሩ አልነበረም። በቃ እነሱን ነው አሸናፊ የሚያደርገው። መንግስት ወታደራዊ ዝግጅቱን ውስጡን አጥርቶ ሌላ አዳዲስ ዩኒቶች ገንብቶ እኮ አልተዘጋጀም በዛ ሰዓት።
እንዳልተዘጋጀው ቆም ነው እነሱ ያውቃሉና እንዲገባላቸው ይፈልጋሉ። የወታደራዊ አዛዦችን እኮ ከመኪና እያስወረዱ ይፈትሹ ነበር። ሲኒየር መኮንኖች ይሳደቡ ነበር፣ ብዙ ነገር ያደርጉ ነበር። ይህን ሁሉ ምልክት ሲያይ አሁን ብዙ ሰው መጽሐፍም የጻፉ ሰዎች ለምንድን ነው መንግስት ቀድሞ ቲፒኤልኤፍን ያልደመሰሰው ይላሉ። ያኔ ጦርነት ጀምሮ ቢሆን ኖሮ እልቂት ነው የሚፈጠረው። እልቂት ነው ብዙ ነገር ላይ። ይሄ ሪፎርሙም ራሱ ለምሳሌ የቀነሰ የማመጣጠን ስራውን የቲፒኤልኤፍ አመራሮችን ተጽዕኖ በሰራዊት ውስጥ የማዳከም ስራውን አልጨረሰም። በዚህ ሁኔታ ላይ ያለ ለምንድን ነው ያልጀመረው? አይጀምርም። በማሰራዊት ነው የሚዋጋው። ከባድ ነበረ። ሰሞኑን አንድ በፌስቡክ የተጻፈ ነገር ፈጣሪ እንደሚያመሰግነው ልጁ ብቻውን አይደለም ግን የህዝቡን ስሜት ታሳቢ አድርጎ ነውና ደብረጽዮን ቢኖር ኖሮ ባይሞት ኖሮ ይሄ ሁሉ ችግር አይፈጠርም ነበር ከማለት የታደከን ፈጣሪ እናመሰግናለን። አዎ ያኔ ትልቅ ጀግኖች ነበሩ የሚባሉት። አዎ እዛ ሞተው ቢሆን ኖሮ ከማለት የታደከን ፈጣሪ እናመሰግናለን ይላል። ለዚህ ነው ለማለት አዎ ለዚህ ነው። ስለዚህ ይኸውልሽ ጦርነትን በፈለግሽው ጊዜ በፈለግሽው እቅድ በፈለግሽው ቦታ ተዘጋጅተሽ ካልሆነ በስተቀር አስቸጋሪ ነው። ቲፒኤልኤፍ ደግሞ እንደዚህ አይነት እንትን አለው፣ ያጠፋብሻል ጦርነትን። ድሮም አሁን ሻዕቢያም ቲፒኤልኤፍም በደርግ ጊዜ ደርግ የሆነ ሊያጠቃ የቀድሞ ሰራዊት የሆነ እንትን ሊያጠቃ እቅድ ሲያወጣ እና ዝግጅት እያደረገ እያለ ከተወሰነ ቀን በፊት እነሱ ሄደው ያጠቃሉ። እንግዲህ መሳሪያ አስጠግቶ ሳይጨርስ አሰላለፉን በደንብ ሳያስተካክል ይሄ ሎጂስቲኩን ምኑን ሳያደርግ ቀድመው ይጀምሩታል። እንደዚያ ያደርጋሉ። አሁን በቀይ ኮከብ ዘመቻ ጊዜ ለምሳሌ አልጌና አካባቢ አዲስ ከምስራቅ የመጣ ክፍለ ጦር ነበር፣ 19ኛ ክፍለ ጦር የሚባል መጥቶ አዲስ ገና ለዚህ ለቀይ ኮከብ ዘመቻ ቀይ ኮከብ ከመድረሱ ከሰዓቱ ቀቀን ይሄ ዲዴ ኤቻወር ምናምን ይባላል። ከሱ ቀድመው አጠቁት እና ያ ጦር ተመታ። ብዙ ጦር እንደዛ ይመታሉ አስቀድመው። ሁለቱም ተጋግዘው ደግሞ አንዳንድ ጊዜ ያልተጠበቀ ኃይል እንደዚች የተነጠለች ተጋገዙ ነበር እና እንዲህ አይነት ነገር መፍጠር ስለሚችሉ ለምንድን ነው እችን ውጊያ ያደረጓት? ምን ፈልገው ነው? እኔን ወዴት ሊያስገቡኝ ነው ብሎ ያስባል። አሁን ይኸውልሽ ፕሮፓጋንዳው መንግስት አሁን ለምሳሌ ስለ ቀይ ባህር ሲያነሳ ቀይ ባህርን በሕግ በፍትህ እየጠየቅኩ ነው፣ ሽማግሌ እየላኩ ነው፣ በዲፕሎማሲ አዎ። ይሄ ማለት እነዚህ ሁሉ ካልተሳኩልኝ አይነት ነው። ሁለተኛ ደግሞ አንድ ኃይል መከላከያ የሚሆን መንግስት ምናምን እምቢ ካላችሁ ዋ ምናምን እንዴ ታዲያ ወታደር እኮ ይሄን ማለት አለበት። ይሄ ማለት ግን እዋጋለሁ ማለት ላይሆን ይችላል። ገብቶሻል? ይሄን ነገር ካልፈጸማችሁልኝ ቀጠናው ሊታመስ ይችላል። ይሄ 130 ሚሊዮን ህዝብ ታፍኖ መኖር አይችልም። ወደ ጦርነት ሊያመራ ይችላል ይሄ ሁኔታ። ስለዚህ እስቲ በአካባቢው ያላችሁም ሀገሮች ሌሎቻችሁም ጦርነት ከመሆኑ በፊት ፈጽሙልን ነው እያለ ያለው መንግስት። የመንግስት አቋም እኮ ይሄ ነው፣ እየለመነ ነው። ጦርነት ተዘጋጅተዋል ምናምን ነው እነሱ የሚሉት። መቼም ይሄ ሚዲያው በሙሉ እነዚህ ፖለቲከኞች ቋምጠዋል። በቃ ጦርነት እንዲነሳ። ለምን ጦርነት ሲነሳ እነሱ ወሬ ይሸጣሉ። ይሄን ያህል ሰው ሞተ፣ ይሄን ያህል ሰው ተደመሰሰ፣ የኢትዮጵያ ሰራዊት በተለይ ደግሞ እንትን ነው የኢትዮጵያ ሰራዊት ተሸነፈ፣ የኢትዮጵያ ሰራዊት እንደዚህ እኛ ተው ስንል አይነት ለማለት በጣም ቋምጠው የተነሱ ሰዎች አሉ። አሁን እነሱ ሲተነትኑ እና ጦርነቱ እንዲነሳ ቸኩለዋል። ኢትዮጵያ ጦርነት እንድታነሳ አዎ፣ ግን አታነሳም። እነሱ ስለፈለጉ እነሱ በፈለጉት ሰዓት ወደዚያ አትገባም። አሟጣ ነው የህጉም መንገድ። ጦርነት አክሳሪ እኮ ነው፣ አውዳሚ ነው። እንደውም እኔ አሁን ባለፈው አንስተነዋል መሰለኝ ምናልባት
ካላነሳ ነው አሁን እየተሰራ ያለውን ልማት የተሄደበት ያለው ጉዞ የነገን ተስፋ ታሳቢ ሲደረግ የተሻለ ደረጃ ላይ ለማድረስ ኢትዮጵያን ብዙ እየተጣረ ነው አይደለ? አሁንም ለማድረስ ብቻ ሳይሆን ዛሬ የተተከሉት የመሰረት ድንጋዮች ነገን በምን ያህል ተስፋ ሊያዛልቀን ወይም ሊያሻግረን እንደሚችል የሚያሳስበን ወይም የምናየው ነገር ነው እና እነዚህን ነገሮች ለማጨለም ሆን ተብሎ እንቅልፍ ያጡ እንደሆኑ እነዚህ ሻዕቢያና ቲፒኤልኤፎችን ምንም የሚያጠራጥር ነገር አይደለም እና ይህን ደግሞ ታሳቢ ያደረገ ዲፕሎማሲ ቢሰራ ላለው ምክንያቱም ቅድም እንዳልነው ፕሮቮክ ተደርጎ መንግስት ወደ አላስፈላጊ ጦርነት ወደ አላስፈላጊ የመሳሪያ ግዥና ወጪ ወደ አላስፈላጊ እልቂት ወደ ኋላ ተመልሰን ደግሞ ልክ የመደመር መንግስት ላይ ያለ ሁሌ ትንሽ ተራመድን ስንል ጦርነት እየተነሳ የነበረው እየወደመ ደግሞ እንደ አዲስ እየተነሳን የሚለውን ነገር እዛ መጽሐፍ ላይ ይገለጻልና ዳግም እሱን ነገር ሊያደርጉ እንደቋመጡ ይታወቃል። ይሄ ምንም ጥርጥር የለውም። ምክንያቱም ማልማት አይችሉም እነሱ ማጥፋት እንጂ በዚህ ሁኔታ በዲፕሎማሲ ማለቅ ያለበት ጉዳይ እንዳለ እናምናለን። ግን እስቲ አንድ ነገር ግን እኔ ብዙ በተለይ ከወደብ ጋር በተገናኘ በተለይ ከአሰብ ጋር በተገናኘ ደግመን ደጋግመን ብንናገርበት ማህበረሰባችንንም ለምን በዚህ ልክ እያልን እንደሆነ ማስገንዘብ ያለብን ጉዳይ ያለ ይመስለኛል። የአሰብ ጉዳይ ከወደብ ጠቀሜታው በዘለለ የኢትዮጵያ ዳር ድንበር ለሌሎች ማንም እንደፈለገ መጥቶ ሉዓላዊነትን ሊደፍር በሚችል መንገድ ነፃ ማድረግ የሚችል ጠላት የያዘው ቦታ ነው። ያ ስጋት ሊሆን አይችልም ወይ? ሉዓላዊነትን ከመዳፈር ኢትዮጵያን ከመውረር ከዚህም በላይ ኢትዮጵያ ላይ ሊፈጸም ከተፈለገው ጥፋት በላይ ለማድረስ ለጠላት አሳልፎ እስከ መስጠት የሚያስችል በር አንለውም ወይ? እሱ ነገር ምናልባት ከዚህ አንጻር እነሱ ፕሮቮክ እያደረጉ ነው ብቻ ማለት በቂ ነው ወይ? ራሳችንስ መከላከል ያለብን በር የለም ወይ ከጠላት? አዎ እንግዲህ ይሄ እኮ ግልጽ ነው። ኢትዮጵያ እስከ ዛሬ ድረስ የተነሱት ጦርነቶች በሙሉ የተነሱት ቀይ ባህርን ተሻግረው በሰሜን በኩል ነው። ስለዚህም ይሄንን ስትራቴጂክ ቦታ እነሱ ኢትዮጵያን ለማጥቃት ይፈልጉት ስለነበረ ምጽዋን ለመያዝ አሰብን ለመያዝ የተደረጉ ፍልሚያዎች ከፍተኛ ናቸው። ኢቭን በሀያላኑ መካከል በነ ግብጽ መካከል ያን ቀጠና ለመቆጣጠር እና ተረማምዶ ኢትዮጵያን ለማጥቃት አባይን እኮ ይሄ ከምንጩ ለመቆጣጠር የሚል ፕሮጀክት የነበራቸው እኮ እነ እንግሊዝ በዛ በኩል በቀይ ባህር ገብተው ኢትዮጵያን የባህር በር አሳጥተው የባህር በር አጣች ማለት በተለያየ ጊዜ መሳሪያ እንደፈለገች አታስገባም። ይሄ ማለት እጅ እንድትሰጥ ማድረግ ማለት እኮ ነው። እጅ እንድትሰጥ ማድረግ ነው። ኢትዮጵያ እንዳሁኑ ዘመን እንግዲህ የጦር መሳሪያ በአገሯ አላመረተችም። አሁን እያመረተች ነው። ግን በቂ ነው ወይ? ያው ግልጽ ነው። ሌሎች መሳሪያዎች ከውጭ ማስገባት አለብሽ። ምርትሽን ወደ ውጭ ማውጣት፣ ምርት ከውጭ የምታስገቢያቸውን ማስገባት አለብሽ እና ይሄ ጉሮሮም የሚይዝ ነው። ለጥቃትም እንዳልሽው የሚያጋልጥ ነው። 130 ሚሊዮን ሕዝብ ያላት ሀገር የባህር ኃይሏ ባህር ላይ ወጥቶ ራሷን መከላከል ካልቻለ አሜሪካኖች፣ ጃፓኖች ከሩቅ መጥተው እኮ እዛ የባህር ቤዝ መስርተዋል። እኛ ይሄንን ባህር አጠገብ ሆነን በባህር የሚመጣ ጥቃትን ለመከላከል ይሄን ካልሰራን ለጥቃት እንጋለጣለን። ምናልባት ሰሞኑን የመን ላይ እየሰለጠኑ ያሉ የቲፒኤልኤፍን ባንዲራ የያዙ ሰልጣኞችም አይተናል። እና ብዙ ነው። በዛ የደረሰብን ጥቃትም ከፍተኛ ነው በባህር በኩል ተደርጎ። አሁን ይሄ ባንዳው ኃይል የሚገርመው ሌላው ጠላት ነው። ምንም እንትናትም ግን በምንም አይነት ኢትዮጵያ ወደ ቀይ ባህር መሄድ የለባትም ብሎ የሚሰራ ባንዳ ግን ይሄ የአገሩ ህልውና አደጋ ላይ የአገሩ ጉሮሮ ታንቆ አገሩ ለጥቃት ተጋልጣ ያለችበትን ሁኔታ አያስብም። ሆዱን ብቻ ነው የሚያስበው፣ በጊዜው የሚያገኘውን፣ በጊዜው የሚከፈለውን። አንዳንዶች እኮ እስከ ዛሬ ኖረናል የመሳሰለው ይላል እና አሁን እኛ ትልልቅ የት ሆኖ ነው እንደዛ ያለው? ውጭ ሀገር ሆኖ
ውጭ ሆኖ ነው እስከዛሬ ውጭ ሆኖ ያለ ባህር በር ምናምን እና ጉዳቱ ከፍተኛ ነው በብዙ ነገር። በእግረኛ ብቻ በሜካናይዝድ ብቻ በአየር ኃይል ብቻ ተከላክለሽ አትኖሪም። መሳሪያ እኮ በህገወጥ መሳሪያ ወደ ሀገራችን እየገባ ይሄ ሁሉ ታጣቂ እንደፈለገ እየገደለ ከዛ በኋላ መንግስት ገደለ፣ መንግስት ህዝቡን መታደግ አልቻለም ምናምን የሚባለው በሙሉ እኛ ባህሩን መቆጣጠር ባለመቻላችን ነው። ብዙ ነገሮች አሉ። ይሄ ጉዳቱ ብዙ ነው። ይሄ የሌላው ድህነታችን በኢኮኖሚ የደረሰብን ነገር ለባህር ወደብ እየከፈልን የኛ ባልሆነ ነገር እየተጠቀምን የደረሰብንም ነገር እንደዚሁ ማለት ነው። እንግዲህ የጠላት ፍላጎት ላይ ነው ተመስርተን እየተነጋገርን ያለ ነው እና አሁን ጠላት አንድ ነገር በዛ እሱ ላይ የሚደርሰውን ነገር እሱ ላይ የሚያርፈውን ዱላ ቀጥታ እሱ ላይ እንዳያርፍ መሀል ላይ የአሸዋ ጆንያ ምሽግ ላይ አሁን ውጊያ ሲደረግ በአሸዋ የተሞላ ጆንያ ይደረግና ይቀመጣል። ጥይት ማብረጃ ነው። አሁን ጥይቱ እሱን ነው የሚመታው። በደንብ ከሰራሽ ያው አይመታሽም፣ ጥይቷን አይደርስም አንቺ ከዛ ከአሸዋ ጆንያ ወይ ከምሽጉ ውጭ ካልወጣሽ በስተቀር ማለት ነው። አሁን እንደዚህ የአሸዋ ጆንያ ያደረጋቸው አሉ። ግብጽ ኤርትራን አደረገች፣ ሻዕቢያ ደግሞ ቲፒኤልኤፍን ፋኖን ሸኔን ምናምን አድርገው እየኖሩ ነው እና በዚህ ጋር ሂዱ የሚሏቸው እነሱ ናቸው። አሁን እንደዚህ ያደርግና በዚህ እንደዚህ እንገባለን የሚል እና አሁን እዛ ጋር የተደረገው ውጊያ ከሌላ ቦታ መከላከያ ወደዛ እንዲሄድና ሌላ ቦታ እንዲሳሳ የማድረግ ፍላጎት ሊኖረው እንደሚችል፣ ሁለተኛ ደግሞ መንግስት ባልፈለገውና ፕላን አድርጎ ባልተዘጋጀበት ጦርነት ውስጥ ተስቦ እንዲገባ በማድረግ ከዛ በኋላ መንግስት እንደዚህ ያደረገ ያው ጩኸት ይመጣል። ከዛ በላይም ያልተፈለገ ሽንፈት፣ ያልተፈለገ ውድቀት፣ ያልተፈለገ ኪሳራ ሊያስከተል ይችላል። ይሄን መታገድ ያስፈልጋል። አሁን አንድ እንትን ላይ የሰማሁት አፋር መግለጫ ወጡ፣ ህዝቤ ላይ ጦርነት ተከፈተ ብለው የሞቱ ሰላማዊ ሰዎች አሉ። አካባቢያቸውን እነዛ ከተባሉት መንደሮች ለቀው የሄዱ ሰዎች አሉ። ይሄ ለአፋር ጉዳት አይደለም? ጉዳት ነው። ግን አንድ ሚዲያ ላይ ምን ይላል መሰለሽ፣ የአፋር ህዝብ ወደ እንደዚህ አይነት ነገር መግባት የለበትም፣ ለምን እንደዚህ ያደርጋል? ይሄ ከብልጽግና ጎን ልክ በቃ ሲወረር ዝም ማለት አለበት፣ ሳይድ ያዘ ከመንግስት ጋር እና ይሄ ከዚህ ማቆም አለበት እና እየሞተ እንግዲህ ዓላማዊ ጦርነቱ ዓላማ የአብይ መንግስትን መጣል ስለሆነ የአፋር ህዝብም ምንም ቢደርስበት ዝም ማለት ያለበት አይነት ነገር እንደምታው። እንዴት እንደዚህ የአፋር ፖለቲከኞች እንደዚህ ሆነው ከብልጽግና በታዘዙት መሰረት መግለጫ አውጡ ምናምን ብሎ ይሰራል? እንዴት ነው ልጁ እየሞተ ከሰፈሩ እየተያዘበት ዝም የሚለው ሰው? እና በዚህ ደረጃ ያው ጠላት እንግዲህ ዞሮ ዞሮ እዛች ጋር የተከሰተችው ነገር ትእዛዝ የሚመነጨው ከካይሮ ነው። ከካይሮ መመሪያ ተቀብለው መጥተዋል ኢሳያስ። እናንትናም በፎከሩት መሰረት ወጥተዋል። ይሄንን ካየን ምንድን ነው ምን ያመጣል የሚለውን አይተን እናጠቃል። ምንድን ነው የሚያመጣው? አሁን ይሄ ተደረገ እንዳሉት ፌዴራል መንግስት ተስቦ ወደ ጦርነት አልገባም። አንድ ቦታ ላይ ተተኩሳ አጠቃላይ ጦርነት እንድትሆን የተፈለገች ነገርን መንግስት በንቃት በመከታተል ያው ወደዛ አልገባም። እንደ ወታደራዊ መሪዎቻችንም ይሄን ያስባሉ። አንዱ እሱ ነው። ሁለት ደግሞ የመንግስት ወደ ሰፊነት ነው። ይህንን ህዝቡ መረዳት አለበት። የትግራይም ህዝብ ሌላው የዛ አካባቢም ህዝብ ለምንድን ነው መንግስት ዝም ያላቸው? ለምንድን ነው የመሀል ሀገሩም ህዝብ ለምንድን ነው ዝም ያላቸው? ይሄንን ግን መረዳት አለበት።
ወደ ጠላት ፍላጎት ከገባ ለጠላት ያልታሰበ ድል ወይ አመቺ ሁኔታ ነው የሚፈጥርለት። እሱን ከፈጠረ ያልተፈለገ ኪሳራ ነው የሚከፍለው። ስለዚህ ይሄን ማሰብ ያስፈልጋል። እሱ ለወታደራዊ መሪዎቻችን መተው ጥሩ ነው። እነሱ አስበው አስልተው ስትራቴጂ ነድፈው በፈለጉት ሰዓትና በፈለጉት ቦታ ይዋጋሉ። ሆደ ሰፊነት ደግሞ ያስፈልጋል በዚህ ምክንያቱም አሁን ለምሳሌ የፕሪቶሪያ ስምምነት መንግስት ጣሰ እያሉ ይከሳሉ። እነ ደብረ ጽዮን እየከሰሱ ይከበር እያሉ አንዳንድ ዲፕሎማቶች እንትን ይላል። ፖለቲከኞችም የኛ ሀገር ፖለቲከኞች ይከበር ማን ነው የጣሰው? እንግዲህ ከዚህ በፊትም ያው የጣሰባቸው ብዙ ነገሮች አሉ። እነዛን ዲዲአር የገቡ ወታደሮችን ራሱ መልሶ ውጊያ ላይ ያሰልፏል። ሌሎቹ እንዳይገቡ አድርጓል። እና ብዙ ይሄን ያጋልጣል ማየት ያስፈልጋል። በዚህ ደረጃ ከሰላም ስለሚያተርፍ መንግስት ቶሎ ወደ ውጊያ አይገባም። ከገባም በራሱ ጊዜ በራሱ ዝግጅት ነው የሚገባው። እንግዲህ ሌላው ግን ምንድን ነው አንድ ጥሩ በጎ ነገሮች ያሉት አሁን አዲግራትም ላይ ሰልፍ ወጥተው አይቻለሁ። ወጣቶች ተማሪዎች የእንትናንም ቤት ከበው ዩኒቨርሲቲ ተማሪዎች አዎ በቃ እና እንዲህ አይነት ነገሮች አሉ። አሁን የትግራይ ህዝብ እንደ ከዚህ በፊቱ ጦርነቱን አይደግፍም። ከዚህ በፊት ተከባሃል፣ ልትደመሰስ ነው፣ ልታልቅ ነው፣ ልትጨፈለቅ ነው ተብሎ ደግፏል። ጦርነቱን ልጆቹን ሰጥቷል። ምንም ጥያቄ የለውም። በሞራል ወደ ጦርነት ገብቷል። ወጣቱ በለዛ ጦርነት በሞራል ገብቶ ግን ለእልቂት ተዳርጓል፣ ለአካል ጉዳት ተዳርጓል። አሁን ያ ሁኔታ ቲፒኤልኤፍ የለውም በፍጹም። እና ውጊያ ሲያደርግ አሁን ራሱ አፋር ክልል ውስጥ የተወሰኑ ተዋጊዎች ጠፍተው ወደዚህ ወደ ሰላም ኃይሉ ተቀላቅለዋል። የቲፒኤልኤፍ መሪዎች የሚያጋጥማቸው ይሄ ነው። እድሉን ሲያገኝ ይጠፋል። አሁን እኮ ማአት ስደተኛ እኮ አፋር ላይ ባለፈው ተይዞ አይተሻል አይደል? ብዙ ቁጥር ያለው እኔ አይቻለሁ ከትግራይ ይልቅ። እና ወታደሩም አሁን ተገዶ ነው እዛ የተቀመጠው። እንደ ድሮ በዓላማ ድጋፍ ምናምን ላይ ያለ አይደለም። ስለዚህ ውጤታማ አይሆኑም። አሁን እዛም ቦታ ላይ ይሄንን ማስፋፋት አልቻሉም። የተወሰነ ጉዳትም አስተናግደዋል። ከጀርባም ድጋፍ የላቸውም። ተቃውሞ ከፍ እያለ ነው። የአፋር ህዝብ የአፋር ሚሊሻም ይሄንን ለመመከት ተንቀሳቅሷል። እዛ ያለ የሰላም ኃይልም በቀጥታ ወደ ጦርነት ወደ አጠቃላይ ጦርነት መግባት የሚፈልግ አይደለም። የሚመሩት የፖለቲካ ኃይሎችም በጥንቃቄ እየመሩት ነው። ለቲፒኤልኤፍ መሳሪያ እንዳይሆን ግን ሊመክት የሚችልበት ቢያንስ ከአፋር ህዝብም ጋር ተባብሮ ሊመክት የሚችልበት ሁኔታ አለና የሚፈልጉትን ነገር ማሳካት አይችሉም። ይልቁንም ኪሳራ ነው የሚያስተናግዱት። እና እነዚህ ኪሳራዎች በቅርቡ ያሉ ግን አሁን ሰራዊታቸውን ወደኋላ የመመለስም ምልክቶች አሉ። የሚያዋጣቸው እሱ ነው። ትንሽም ቀን ለመቆየት ግን እንዲህ ባደረጉ ቁጥር ውጊያ አድርገው የተወሰነ ኃይል የህዝብ ልጅ እያስገደሉ በመጡ ቁጥር መጥፊያቸውን ነው የሚያመቻቹትና እና ለእኔ የሚያሳየኝ ያው አጥፍቶ መጥፋት ነው እንጂ ይሄ ነገር ሌላ ውጤት የሚያመጣ አይደለም። ስለዚህ የፕሪቶሪያ ስምምነት መጣሳቸውን አሳይተዋል፣ ውጊያ በመክፈትም ጭምር። ከዚህ በኋላ መንግስት ደግሞ በዲፕሎማሲው መንገድ እነዚህ ኃይሎች ላይ ጫና ለማድረግም ያስችለዋል። ይሄ ሁሉ ተሞክሮ ሲያበቃ እነዚህ መሪዎች ከምድረገጽ ማጥፋት ግን በጣም ጠቃሚና አስፈላጊ ነው ብዬ አምናለሁ። ምናልባት ከሰሞኑ ድንኩል የሚባለው ሰውዬ በነገራችን ላይ ድንኩል ማለት ጥቁር አፈር ውሃ ጭቃ ምናምን ነገር ማለት ነው። አደባባይ ላይ የሚናገሩት ነገር ምን ያህል ደግሞ መልሶ ዋጋም እያስከፈላቸው እንደሆነ ልጨምርበት ብዬ ነው። ሰሞኑን እሱ ሲናገር ምንድን ነው ያለው? ወደ ምዕራብ ተፈናቃዮችን ይዘን ስንገባ ሰራዊታችንን ይዘን ነው የምንገባው ሲል ነበር። ቅድም ካልከው ጋር ይሄ ለምንድን ነው አፋር ጋር ጦርነት መቀስቀስ ያስፈለገው የሚለው አንድ ትልቁ አመላካች የተፈለገው ነገር
ከምዕራብ በኩል እንደሆነ ያሳያል። በዚህ ንግግር ውስጥ መንግስት ወይ መከላከያ ቅድም እንዳልከው የጦርነቱን ቦታ ወዴት መውሰድ እንደተፈለገ ተገንዝቦበት ሊሆን ይችላል። የትግራይ ማህበረሰብ በአጠቃላይ ደግሞ የሚመኩበትም ወጣቱ እንዳልከው ተገዶም የገባው ወጣት ድጋሚ ነገሮችን በጦርነት ለመፍታት ያሰቡ እንደሆነ ደግሞ የሚናገሩት ነገር በትንሽ መስዋዕትነት ብዙ ድል ሲሉ ከመስዋዕትነቶች ውስጥ አንዱ እኔ ነኝ የሚል ጠያቂ ትውልድም እየተፈጠረ እንደሆነ ሳይገባቸው ነው ይህንን ሀሳብ ያንጸባረቀውና ልክ ወደ ደቡብ ሄደው ለማጥቃት በሄዱ ጊዜ በነገራችን ላይ ሁሉም አልተመለሰም። እጃቸውን የሰጡ እዛው የቀሩ ማህበረሰቡን ጥላ ከለላ ጠይቆ የተደበቀ ወጣትም እንዳለ ሰምተናልና ያልከውን ለማጠቃለል ብዬ ነው። በስተመጨረሻ እንግዲህ ብቻቸውን ቆመው ቀርተው የህዝባችንም የሀገራችንንም ሰላም የምናረጋግጥበት ወደ ፍርድ ወደ ፍትህ የሚቀርቡበት ጊዜ ተቃረበ ይመስለኛል። ይሄ እንዲሆን ነው የምንፈልገው። ወደ ጉዳዩ ወደ ሌላ አላስፈላጊ ግጭት ከመግባቱ በፊት የዛሬን እዚህ እናብቃ። አመሰግናለሁ። አሪፍ ነገር ነው እንግዲህ ያጋራህን። ለዛሬ ደግሞ በጣም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን ለዛሬ ያዘጋጀ ነው ይህን ይመስል ነበር። በፕሮግራማችን እንግዲህ የተወሰነ መረጃም ታገኛላችሁ ብለን ተስፋ እናደርጋለን። አብራችሁን ቆይታችሁ ደግሞ ስለተከታተላችሁን እጅግ እናመሰግናለን። መልካም ሳምንት ይሁንላችሁ።